ኦልራይት ኤቭሪዋን እንዴት ናችሁ? በዚህ ቪዲዮ ቀለም አካዳሚ 2.2 ጂኦግራፊ ግሬድ 11 ኮፐን ክላይሜት ክላሲፊኬሽንስ የሚለውን ቶፒክ ይዞላችሁ መጥቷል። አት ዘ ኤንድ ኦፍ ዲስ ቶፒክ ከቨር የምናደርጋቸው ነገሮች ለርኒንግ አውትኮሞቻችን የሚሆኑት ማለት ነው። ዲክላሲፋይ የሪጅንስ ክላይሜት ዩዚንግ ኮፐን ክላይሜት ክላሲፊኬሽን ሜቶድ ዋናው ፎከሳችን የሚሆነው እዚህ ላይ ነው። then assess the pros and cons and the drawbacks and the positive sides of that classification topic እሱን እናያለን። ከዛ በመቀጠል we'll use a map to show the distribution of different climatic regions in the area. So that will be our critical focus. Let's get into it. So መጀመሪያ ኮፐን ክላይሜት ክላሲፊኬሽን 2.1 ላይ አይተነዋል። ምን ዳታ ፖይንቶች ተጠቀማለን? ቴምፕሬቸር እና precipitation. All right. So temperature እና precipitation ተጠቅሞ ምን አደረገ? እነሱን ተጠቅሞ ዓለምን እንዴት ነው የከፋፈላት? Okay, let's see. ኮፐን እነሱን ተጠቅሞ 5 ክላሲፊኬሽኖችን አመጣለን። ሌተር እዚህ ጋር የምታዩት ስድስተኛው ሃይላንድ ክላይሜት የሚባለው ተጨመረ። ሶ ለምን ተጨመረ? ምንድናቸው? ምክንያቱም ምንድነው የሚለውን እኔ የመጀመሪያው ትሮፒካል ክላይሜት ወይም ኤ የሚባለው ነው። ሶ ትሮፒካል ክላይሜት ወይም ኤ የሚባለው it lies around the equator, around the ኢኩዌተር ወይም አራውንድ ትሮፒካል ላይ ሶ ኦልዌይስ ትሮፒካል የሚባል ቃል ስትሰሙ መጀመሪያ አእምሯችሁ ላይ ሊመጣ የሚገባው ነገር ኢስ ዘ ኢኩዌተር ወይም የምድር ወገብ፣ የምድር ሰቅም ይባላል። አንዳንዴ ሰቅ ማለት ቀበቶ ማለት ነው። ሶ የምድር ቀበቶ ማለት ምድር ቀበቶ የምታደርግበት ቦታ ወገብ ባን ለማለት ነው። ሶ የምድር ወገብ ላይ ማሰብ አለባችሁ ሁልጊዜም ትሮፒካል ሲባል የምድር ወገብ። ሶ ዲስ ኤሪያ ኢዝ ኮልድ ትሮፒካል ክላይሜት ኤ ወይም ኤ ተብሎ ሌብል ይደረጋል። ቴምፕሬቸሩ የቴምፕሬቸር ሬንጁ ብዙም ቴምፕሬቸር ሬንጅ የለውም። ብዙ ጊዜ እስከ 3 ዲግሪ ሴልሺየስ ፐር ዴይ ያለው ቴምፕሬቸር ሬንጅ በጣም ሞቃቱ የሆነው ቴምፕሬቸር እና በጣም ቀዝቃዛ የሆነው ቴምፕሬቸር ጀነራሊ ከ3 ዲግሪ ሴልሺየስ ዲፍረንስ የማያልፉበት ምድር ወገብ ላይ ያለ በጣም ብዙ ዝናብ እና በጣም ከፍተኛ የሆነ ቴምፕሬቸር የሚያገኝ ኤሪያ ነው ይሄ ኤሪያ ማለት ነው። that area means ጀነራሊ እዚህ ኤሪያ ውስጥ ላይ የሚያደርገው በሰማያዊ የምታዩት ኤሪያ ማለት ነው። ሶ ምንድነው እዚህ ጋር ያለው በሰማያዊ የሚታየው ኤሪያ ላይ ኃይለኛ የሆነ ቴምፕሬቸር አለ and at the same time ኃይለኛ የሆነ precipitation አለ። ኮፐን ምንድነው ወሰደ ያለው ቴምፕሬቸር እና ቴምፕሬቸር ኤንድ precipitation አይደል? ሶ ትሮፒካል ክላይሜት ላይ ሲመጣ ኤ ላይ በጣም ትልቁ ፋክተር ምንድነው ቴምፕሬቸር ነው እና በጣም ከፍተኛ ቴምፕሬቸር፣ ሌላኛው precipitation ወይም እርጥበታማነት ዝናብ መጠን ማለት ነው። precipitation በጣም ኃይለኛ የሆነ ዝናብ መጣል አለ እዚህ ኤሪያ ላይ። ሶ ቴምፕሬቸሩ ሁልጊዜ በጣም ከፍተኛ ሆኖ ከ18 ዲግሪ ሴልሺየስ በላይ ቴምፕሬቸር ያለበት ቦታ ነው። ሶ ይሄ ኤ ነው ክላይሜት ታይፕ ኤ ወይም ትሮፒካል ክላይሜት የሚባለው። the next up we have the dry climate። ምን ማለት ነው dry climate? dry climate ማለት ደረቅ የሆነ ክላይሜት ነው። ኦኬ፣ ግን የት ነው ያለው? dry climate የሚገኘው immediately after the tropical climate ነው ያለው። ይሄኛው በአብዛኛው በቀይ የሚታይበት ኤሪያ ይሄኛው ኤሪያ እና ይሄኛው ኤሪያ እዚህ ጋር የሚታየው ኤሪያ is called the dry climate። so dry climate ላይ ትልቁ ፋክተር ምንድነው? ከፍተኛ የሆነ ቴምፕሬቸር አለ እና ቴምፕሬቸራችን ደግሞ ቦታው ላይ ያለውን የእርጥበታማነት መጠን በጣም ስለሚበልጠው ከፍተኛ የሆነ ኢቫፖሬሽን አለ። so እዚህ ጋር ትልቁ ፖይንት ማስተዋወስ ያለባችሁ is evaporation። so ኃይለኛ የሆነ ኢቫፖሬሽን dry climate ላይ አለ ማለት ነው። so ቴምፕሬቸሩ ምንድነው? ከትሮፒካል ክላይሜት ትንሽ ዝቅ ያለ ነው ግን ስቲል ኃይለኛ ቴምፕሬቸር ግን ባለው የሞይስቸር እጥረት ምክንያት dry climate is almost inhabitable የሆነ ኤሪያ ነው ማለት from the precipitation perspective ማለት ነው። ቀጥሎ we have the mesothermal ወይም mid latitude mild የሚባለው ወይም C ብለን የምንጠራው ክላይሜት ታይፕ አለ። ይሄኛው ኤሪያ ማለት ደግሞ as you can see just immediately above the B climate ወይም dry climate ከሚባለው ትንሽ ከፍ ብሎ ያለ ኤሪያ ነው። so mesothermal ወይም mid latitude mild ማለት አንድ ነገር mild ነው ከተባለ ብዙም ያልበዛ ማለት ነው። so I have a mild headache ካላንድ ሰው ራሴን አሞኛል ግን ትንሽ ያመመኝ ነው፣ ራስ ምታቱ መጠን ያለ ራስ ምታት ይዞኛል ማለት ነው። so mid latitude mild ላይ mesothermal ምን እያለን ያለው ቴምፕሬቸር መጠኑ coldest months in mesothermal is less than 18 degree celsius and greater than -3 degree celsius። so በ18 ዲግሪ ሴልሺየስ እና በ3 ዲግሪ ሴልሺየስ መሃል የኮልደስት መንዙ ማለት ነው 12 ወራት አሉ። ከ12 ወራት በጣም ቀዝቃዛ የሚባለው ወር ከ18 ዲግሪ ሴልሺየስ ያነሰ ሙቀት እና ደግሞ ከኔጌቲቭ 3 ዲግሪ ሴልሺየስ ከፍ ያለ ሙቀት ያለው ኤሪያ ነው። that is the mesothermal ወይም mid latitude mild የሚባለው ኤሪያ። next up you have the microthermal ወይም mid latitude cold D የሚባለው ክላይሜት። the only difference between these two is የቴምፕሬቸራቸው መጠን እዚህ ጋር ማይልድ ነው ተመጣጣና ነበር። ዲ ክላይሜት ላይ ስንመጣ ግን ያለው ቴምፕሬቸር መጠን ዝቅ ያለ ነው፣ ኮልድ ይሆናል። why is that? ቅድም ምን አለን እዚህ ጋር ቴምፕሬት ክላይሜት መሃል ላይ
ኢኩዌተር ላይ ያለው ክላይሜት because of the direct sunlight በጣም ሞቃታማ ነው። ሙቀቱ በጣም ከፍ ያለ ነው። ከፍ እያልን ስንሄድ ግን ሙቀት እየቀነሰ ይመጣል። እዚህ ጋር ሙቀት እየቀነሰ መጣ፣ ፕሬሲፒቴሽን እየቀነሰ መጣ። እዚህ ጋር በጣም ደረቅ ነበረ ድራይ ክላይሜት። ከዛ ላ ሜሶተርማል ላይ ስንሄድ የቴምፕሬቸር መጠን አሁንም ማይልድ ነበረ። ከፍ እያልን ወደ ፖላር ኤሪያ ወይም ሰሜን ዋልታ፣ ደቡብ ዋልታ ባይዘው ይሄ ነገር አፕላይ ያደርጋል ወደ ታችም። ወደ ሰሜንና ደቡብ ዋልታ ስንጠጋ ግን ያለው የቴምፕሬቸር መጠን እየቀነሰ ስለሚመጣ እዚህ ጋር ኮልድ ኤሪያ ሊሆን ይችላል ማለት ነው። እዚህኛው ጋር ደግሞ the average temperature of the warmest months is greater than 10 ዲግሪ ሴልሺየስ እና ከ3 ዲግሪ ሴልሺየስ ደግሞ በታች ሊሆን ይችላል። በዚህ ሬንጅ እስከ 3 ዲግሪ ሴልሺየስ እስከ 10 ዲግሪ ሴልሺየስ ባለው is the warmest months። ይሄኛው ሞቃቱ ነው። የቀድሙ ሜሶተርማል ላይ ያየነው 18 እና 13 18 እና -3 the coldest months ነው። ይሄኛው ግን this is the warmest months ነው 10 የሆነው። ኦኬ ምን ማለት ነው? እዚህ ጋር ከ18 ዲግሪ ሴልሺየስ በታች ነው ካለን the warmest months the coldest months the warmest months ደግሞ ከዛ በላይ ነው ማለት ነው። ስለዚህ ይሄኛው ኤሪያ ሞቅ ያለ ነው። ይሄኛው ኮልዱ ነው 18፣ ይሄኛው ዋርሙ ነው 10። እሱን ኮንሲደር ስታደርጉ ሜሶተርማል ማይልድ ትንሽ ሞቅ ያለ፣ ወደ ዲ የሚባለው ክላይሜት ደግሞ ቀዝቀዝ ያለ ክላይሜት መሆኑን ትረዳላችሁ። ኔክስት አፕ ዊ ሃቭ ዘ ፖላር ክላይሜት። ፖላር ክላይሜት አሁን ዊ አር ጎይንግ አፕ ኤንድ አፕ ኤንድ አፕ ቱ ዘ ፖላር ኤሪያስ ቱ ዘ አርክቲክ ኤንድ ቱ ዘ አንታርክቲክ። እዚህ ወደዚህ ቦታ ስንሄድ ያለን ፕሬሲፒቴሽን መጠን እና ያለን ቴምፕሬቸር መጠን ቫሪ ያደርጋል። ቴምፕሬቸራችን ኦብቪየስሊ ድሮፕ እያደረገ ነው የሚሄደው ቢኮዝ አዝ ዊ ሙቭ ቱ ዘ ፖልስ አዝ ዊ ሙቭ ቱ ዘ ኖርዝ ፖል ኤንድ አዝ ዊ ሙቭ ቱ ዘ ሳውዝ ፖል ያለው ቴምፕሬቸር ድሮፕ እያደረገ ይመጣል። ኦፍ ኮርስ ዛት ኢዝ ቱ ቢ ኤክስፔክትድ። ሌላኛው ነገር ግን ምንድነው ያለው ፕሬሲፒቴሽን መሬት ላይ በረዶ ነው። ኦብቪየስሊ ፐርማፍሮስት የሚባል ነገር አለ። ዊልካም ቱ ኢት ሌተር። ፐርማፍሮስት የሚባለው ያለን መሬት ሰርፌስ በበረዶ የተጋገረ ነው። ኢቭን ከሰርፌሱ በታች ዲፕ ዳውን ያሉት ኤሪያ በበረዶ ከቨርድ የሆነ ኤሪያ ነው። ቴምፕሬቸራችን በጣም ሎ ነው። ስለዚህ ያ በረዶ የትም ሊሄድ አይችልም ማለት ነው። ያለን ቴምፕሬቸር ደግሞ እስከ 10 ዲግሪ ሴልሺየስ ዋርመስት መንዝ የሚባለው አጌን እስከ 10 ዲግሪ ሴልሺየስ ሊሄድ ይችላል። በአብዛኛው ከ0 ዲግሪ በታች ነው የሚውለው። ኦኬ ኮፐን ይሄንን አለ ትሮፒካል ኤቢሲዲ ብሎ ትሮፒካል ድራይ፣ ሜሶተርማል፣ ማይክሮተርማል፣ ፖላር ብሎ ገለጸልን። ኦኬ ከዛስ ማን ነው ሃይላንድን የጨመረው? the problem was አንድ ኤሪያ እዚህ ጋር ይሆንና ራስ ደጀን ይሆንና አይዲያሊ መዋል ያለበት ምን ጋር ነው? ኢኩዌተር አካባቢ ስለሆነ ያለ ነው። 3 ዲግሪ ኖርዝ ስለሆነ ያለ ነው። እዚህ አካባቢ ቴምፕሬት ክላይሜት እንዲሆን እንጠብቃለን። ስለዚህ ያ ተራራ ላይ ያለው ቴምፕሬት ክላይሜት እንዲኖረው፣ ኃይለኛ የሆነ ቴምፕሬቸር፣ ኃይለኛ የሆነ ፕሬሲፒቴሽን እንዲኖር እንጠብቃለን። ግን ታች ነው ኬዝ ቢኮዝ ቶፖግራፊው ከቴምፕሬቸሩም ሆነ ከፕሬሲፒቴሽኑ የበለጠ ኢንፍሉዌንስ ያደርጋል ያንን ኤሪያ። እነሱን ኤሪያዎች አንድ ቢ ኤሪያ ላይ መገኘት ያለበት ቦታ ግን ኃይለኛ በረዶ እና ኃይለኛ ዝቅ ያለ ቴምፕሬቸር ሲኖር ምን እንለዋለን? ከኤቢሲዲ ውስጥ ቦታ የለንም ከኤቢሲዲ ውስጥ። ስለዚህ ሃይላንድ ክላይሜት ወይም ኤች የሚባል ክላይሜት ታይፕ ተጨመረበት። ኮፐንሃገር ላይ የጨመረው ከዛ በኋላ አፕዴት የተደረገ ነው። ሃይላንድ ክላይሜት ደግሞ ምን ማለት ነው? ከነዚህ ክላይሜት ውስጥ ልናስገባቸው የማንችላቸው ኤሪያዎችን በጣም በአጭር ርቀት ውስጥ ከፍተኛ የሆነ ቴምፕሬቸር ቫሪያንስ ቴምፕሬቸር ዲፍረንስ የሚያሳዩን። ይሄኛው ኤሪያ ምን ይባላል? በ300 ሜትር ርቀት አንደር ኖርማል ሰርከምስታንስስ 300 ኪሎ ሜትር ብንጓዝ የሚኖር የቴምፕሬቸር እና የፕሬሲፒቴሽን ዲፍረንስ ይታይበታል ሃይላንድ ኤሪያ ላይ። ስለዚህ አንድን ተራራ እየወጣ ነው ከአንድ ፖይንት 300 ሜትር ስንወጣ ኖርማል ኤሪያ ላይ ወደ ጎን 300 ኪሎ ሜትር ብንሄድ የሚፈጠር ቴምፕሬቸር እና የፕሬሲፒቴሽን ቼንጅ ጀስት በዛች 300 ሜትር ይፈጠራል። ስለዚህ እሱን አካውንት ለማድረግ እሱን ከግምት ለማስገባት ሃይላንድ ክላይሜት የተባለ ኤች ታይፕ የተባለ ተፈጠረ። ኤ ቢ ሲ ዲ ኢ እና ኤች ያመጣናቸው እነዚህ ጀስት ኢግኖር እንዳታደርጓቸው በጣም አስፈላጊ ነገሮች ናቸው። በኋላ ላይ ዊል ቢልድ ኦን ዘም። ኤ ምንድን ነው? ኤ ላይ ሰብታይፖች አሉት፣ ቢ ሰብታይፖች አሉት፣ ሌሎቹም እንደዚሁ ሰብታይፓቸው እየቀጠለ ይሄዳል። this is very critical to remember. But this is Köppen's classification method. ከዚህ በኋላ ግን የኮፐን ክላሲፊኬሽን ሜተድ አፕዴትድ ይሆናል፣ የተሻሻለ ይመጣል። ቀደም እንዳልኳችሁ ሰብታይፕ ይጨመርበታል። ኦኬ then we have as I just said ኮፐን የቀደሞቹን ABCDE ሰራ፣ ከዛ ላ ኤች ጨመሩበት ሃይላንድ ክላይሜት ብሎ ግን ሲግኒፊካንት ቼንጅ አልነበረም። በኋላ ላይ ግን ነገሮችን ሞዲፋይ ማድረግ አስፈለገ። why did we need to modify? okay so መጀመሪያ ኮፐን መቼ ነው የሰራው ክላይሜት ክላሲፊኬሽንን? it's 1900 ዓ.ም ግሪኮሪያን ካሌንደር ኦብቪየስሊ። ከዛ በኋላ 1940 ዓመተ ምህረት ላይ በፈረንጅ ዓመተ ምህረት ነው
አፕዴት ማድረግ አስፈልጎት በ1900 የሰጠነን በ1940 አፕዴት አደረገው። ኦኬ ከዛ በኋላ ግን ኮፐን ስራውን ከጨረሰ በኋላ there were some changes ከክላይሜት ቼንጅ ጋር የተያያዙ 1940 ማለት የዛሬ ስንት ነው? 85 ዓመት። የዛሬ 85 ዓመት የነበረችው ዓለምና አሁን ያለችው ዓለም is completely different. Geographically, politically, historically, everything is changed. So due to those changes, የኮፐን ጂኦግራፊክ ማፕ የኮፐን ክላሲፊኬሽን ክላይማቲክ ክላሲፊኬሽን አሁን እንደነበረ ካየነው እውነት አይደለም። የተወሰኑ ችግሮች አሉት። ምንድነው እነዛ ችግሮች? አሁን ላይ because of climate change ግሪን ሃውስ ጋዝስ የሚባል ነገር አለ። as you can see here ግሪን ሃውስ ጋዝስ 1940 የዛሬ 85 ግሪን ሃውስ ጋዝ የሚባል ነገር አልነበረም። ኮንሴፕቱ አልነበራቸውም። because አንኛ እንደዚህ ብዙ ኢንዱስትሪያላይዜሽን የተስፋፋበት ጊዜ አልነበረም። ብዙ የጋዝ ልቀት እንደዚህ አይነት ዓለምን የሚበክል እና ክላይማቲክ ፋክተር ሊሆን የሚችል ያህል ኢምፓክት ያለው ኢንዱስትሪያላይዜሽን ላይ አልደረስንም በዘመኑ። ስለዚህ የኮፐን ማፕ እሱን ናቹራሊ ኮንሲደር አላደረገም። በኋላ ላይ ግን as you can see here A እና B የሚባል ማፕ አለ። I think you can find this map on your book. So A እና B ማፕ A ማለት የዓለምን ክላይሜት ከ1980 እስከ 2016 ባለው ይገልጻል። B የሚባለው ደግሞ ከ2007 የዛሬ ብዙ ዓመት በኋላ ጀምሮ እስከ 2100 እስከዚህ ባለው እድሜ ውስጥ የዓለምን ማፕ የሚገልጽ ነው። ኦኬ ሌትስ ሲ ምንድነው ዲፍረንሱ? ሞር ኦር ለስ ተመሳሳይ ነው። ሞር ኦር ለስ አንድ አይነት ነው። the only difference የምናየው the only common difference የምናየው እዚህ አካባቢ ነው። as you can see እዚህ ጋር ያለው ኤሪያ የዲ ክላይሜት ታይፕ ነው። as you can see on the ማውጫ እዚህ ጋር on the index እንደምታዩት ዲ ክላይሜት ታይፕ ነበር እዚህ ጋር የነበረው። so ኮፐን ሲሰራ እዚህኛው ኤሪያ ላይ ያለው ቴምፕሬቸር እና ፕሬሲፒቴሽን መጠን በዲ ወይም ደግሞ ማይክሮተርማል ባለው ሚድል ላቲቲዩድ ኮልድ ክላይሜት ስር የሚካተት ነው ብሎ ነበር የሰራው። በኋላ ላይ ግን ሰብ ታይፖች ስለተጨመሩ ኖ ሪሊ ከዛ ከዲ ታይፕ ስፔሲፊካሊ ወደ ሰብ ታይፕ ኤ ይጠጋል። as you can see the colors A እና B more ለዚህኛው ኤሪያ ይቀርባሉ። so because of the greenhouse gases greenhouse gas ምንድነው? greenhouse gas ማለት ከመሬት የሚወጣ ልቀት አለ ሙቀት ልቀት ማለት ነው። ለምሳሌ ካርቦን ዳይኦክሳይድ አለ፣ ናይትረስ ኦክሳይድ አለ፣ ሜቴን አለ። እነሱ ነገሮች ከአርዝ ሰርፌስ ይወጣሉ። ከነሱ ቀጥሎ የሚወጣውን ከአርዝ ሰርፌስ የሚወጣን ሙቀት መሬት ከራሷ የምታስወግደውን ሙቀት ትራፕ ያደርጉትና መልሰው ሙቀት ነው ይልኩልናል። ምን ማለት ነው? ዓለምን እያሞቃት መጡ ማለት ነው። እንደ ትልቅዬ ዓለምን የሸፈነ ብርድ ልብስ ነው ይባላል ግሪንሃውስ ጋዝ። that's true ራሱ ሙቀት ነበረ፣ ወደ ላይ ወጣ፣ ከዛ ቁጭ አለ። ከታች የሚመጣውን ሙቀት ድጋሚ ትራፕ እያደረገ መልሶ ወደ መሬት ይመልሳል። ስለዚህ መሬት ስቶቭ እየሆነች መጣች ማለት ነው። መሬት እየጋለች መጣች። ግን ኮፐን ይሄኛው ኢፌክት በሱ ዘመን ስላልነበረ ኦብቪየስሊ ኮንሲደር አላደረገውም ነበር። በኋላ ላይ ግን ጋይገር የተባለ አናዘር ክላይማቶሎጂስት ሩዶልፍ ጋይገር የተባለ ሰከንድ ኤንድ ሰርድ ሰብታይፕ ጨመረለት። ወይም ሰከንድ ኤንድ ሰርድ ኦርደር የተባለ ቅድም ያየናቸው ኤ ቢ ሲ ዲ ኢ እና ኤች የነሱ ክላሲፊኬሽኖች ሰከንድ እና ሰርድ ኦርደር እነዛ ኤ ቢ ሲ ዲ ኢ ኤች ፈርስት ኦርደር ተብለው ከነሱ በኋላ ሰከንድ እና ሰርድ ኦርደር ጨመረላቸው። እነዚህ ነገሮች አካውንት ለማድረግ በግሪንሃውስ ጋዝ ልቀት ምክንያት የመጡ ለውጦችን አካውንት ለማድረግ ከዚህ በኋላ የሚመጡ ለውጦችን አካውንት ለማድረግ ይሄኛው ቢ ማፕ ላይ ያለው አሁን ያለ ክላይሜት አይደለም። ይሄኛው ከ2007 እስከ 2100 የሚመጣ ክላይሜት ነው። ቅድም ቻፕተር 2.1 ላይ ሜንሽን አድርጌ እንደነበረው የክላይሜት ክላሲፊኬሽን ጥቅሙ ክላይሜቶችን ክላሲፋይ አድርገን ይሄ ነው ማለታችን ጥቅም ወደፊት የሚመጣውንም ፕሪዲክት ማድረግ እንድንችል ወደፊት የሚመጣውንም መተንበይ እንድንችል ይጠቅመናል። ለዛ ነው ስለዚህ የዛሬ 50 ዓመት የዛሬ 60 ዓመት አካባቢ የዓለም ክላይማቲክ ማፕ እንደዚህ ነው የሚሆነው። ኖት የዓለም ክላይማቲክ ማፕ ግን እንደዚህ ነው የሚሆነው የሚል ፕሪዲክሽን አለን። because we know the impact of greenhouse gases and we have the document of the studies of ኮፐን ማለት ነው። እሺ ስለዚህ እስካሁን ባያችሁት ቪዲዮ እንደተማራችሁ ተስፋ አደርጋለሁኝ። ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ከዛ ባሻገር በቀጣይ ቪዲዮ እስከንገናኝ ድረስ ቴክ ኬር